ሊቨርፑል ተከታታይ ሽንፈት ገጥሞታል። ቸልሲ ደግሞ በ10 ተጫዋቾች አሸንፏል። ቅዳሜ ዕለት እርስ በርስ ይገናኛሉ። ሰላም ውድ የፉትቦል ማዕድ ተከታዮች እንዴት አላችሁ? ፉትቦል ማዕድ ዘወትር ወደ እናንተ በአጫጭር እግር ኳሳዊ መረጃዎችና ፕሮፋይል ነክ በሆኑ ጉዳዮች እየደረሰ ይገኛል። አሁንም የቻምፒየንስ ሊግን የማክሰኞ ምሽትና የረቡዕ ምሽት ጨዋታዎች ልናስዳስሳችሁ ወደናል። አብሮነታችሁ አይለየን። በአውሮፓ ቻምፒየንስ ሊግ ሁለተኛ ጨዋታ ወደ ቱርክ አምርቶ ከጋላታሳራይ ጋር የተጫወተው ሊቨርፑል 1-0 ተሸንፏል። ቪክቶር ኦሲሜሄን በፍጹም ቅጣት ምት ብቸኛዋን ግብ አስቆጥሯል። ሊቨርፑል በአራት ቀናት ውስጥ በእንግሊዝ ፕሪሚየር ሊግ በክሪስታል ፓላስ እና በአውሮፓ ቻምፒየንስ ሊግ ደግሞ በጋላታሳራይ ለመጀመሪያ ጊዜ የተሸነፈበትም ሆኗል። በዚህም ይህ ምሽት በኢስታንቡል ለረጅም ጊዜ ሲታወስ ይኖራል። በቻምፒየንስ ሊግ ወደ ቱርክ ያቀነው ሊቨርፑል 1-0 ተሸንፏልና በተከታታይ ሁለት ጨዋታዎች ሽንፈት ለቀዮቹ ሆኗል። ሌላ ያልተቀናጀና ወጥነት የጎደለው የሊቨርፑል አጨዋወትን ነበር የተመለከትነው። የቀድሞ የእንግሊዝ ብሔራዊ ቡድን አምበል አለን ሽረር ለአማዞን ፕራይም በሰጠው አስተያየት ውጤቱን ከውድቀት ይልቅ ድራማ ብዬ እጠራዋለሁ ብሏል። ስታዲየም ውስጥ የነበረው ትዕይንት ፍጹም አስደናቂ ነው፣ የደጋፊዎቹም ድምጽ የማይታመን ነበር ብሏል ሽረር። ሊቨርፑል ጫና መፍጠር የጀመረው ጨዋታው ሊጠናቀቅ ከ15 እስከ 20 ደቂቃዎች ሲቀሩት ነበር። የጋላታሳራይን የተከላካይ መስመር ይሰብራል ተብሎ ቢጠበቅም ያ ግን ሊሆን አልቻለም። የጋላታሳራይን የማሸነፊያ ግብ ያስቆጠረው ቪክቶር ኦሲሜን ለክለቡ የተለየ ፍቅር እንዳለው ከጨዋታው በኋላ በሰጠው አስተያየት ተናግሯል። ስለ ድሉ ያነሳው ኦሲሜን ከኛ ደጋፊዎች ውጭ ያሸንፋሉ ብሎ የጠበቀ ማንም አልነበረም ሲል ገልጿል። እዚህ ያለሁት ለዚህ ነው፣ ደጋፊዎቹ በዚህ መንገድ ሲደግፉኝ ማየት ክብር ነው፣ ጋላታሳራይና ደጋፊውን እወዳለሁ ብሏል። ለእኔ ጋላታሳራይ የዓለም ትልቁ ክለብ ነው ሲልም ነው ኦሲሜን የተደመጠው። የሊቨርፑል አምበል ቨርጂል ቫን ዳይክ በበኩሉ ቡድናቸው የደረሰበት ሽንፈት ብዙም እንደማያስጨንቀው ተናግሯል። ብዙ አልጨነቀም፣ መረጋጋትና ስራችንን መቀጠል አለብን፣ መደናገጥ አያስፈልግም ሲል ቫን ዳይክ አሳስቧል። አክሎም በፍጥነት መሻሻል እንፈልጋለን፣ ጨዋታዎችን ማሸነፍ መጀመር አለብን ሲል ነው የተናገረው። ሽንፈት እንደሚጠላ የገለጸው ቫን ዳይክ ቡድኑ የሚሰራቸውን ስህተቶች በማረም እድሎችን መጠቀም መጀመር አለበት ብሏል። በተመሳሳይ ሊቨርፑል አሰልጣኝ አርኔ ስሎት በጨዋታው ሽንፈት ከፍተኛ ብስጭት ውስጥ መውደቃቸውን ገልጸዋል። እንደገና ሌላ ብስጭት ገጠመን ያሉት አሰልጣኙ በጣም ተናድጃለሁ፣ እግር ኳስ ስለማሸነፍ ብቻ ነው ብለዋል። አክሎም ጨዋታው ከክሪስታል ፓላስ ሽንፈት በጣም የተለየ ነው፣ በመጀመሪያው አጋማሽ በጣም ጥሩ ነበረን ሲሉ ተናግረዋል። በቼልሲ ጨዋታ እንደዚህ እንደማንጫወት አረጋግጣለሁ ነው ያሉት አርኔ ስሎት። ቡድናቸው አሁን ያለበትን ደረጃ ካለፈው ዓመት ጋር ያነጻጸሩት አርኔ ስሎት ባለፈው ዓመት ከነበርንበት ደረጃ ብዙ አራቅንም ብለዋል። አሰልጣኝ አርኔ ስሎት በንግግራቸው ወቅት አሊሰን ቤከር ከቼልሲ ጨዋታ ውጪ መሆኑንም አረጋግጠዋል። ኡጎ ኢኪቲኬ በበኩሉ ከባድ ጉዳት እንዳላጋጠመው ነው ያሳወቁት። በሌሎች ጨዋታዎች ቼልሲ ሪዮስ ራሱ ላይ ባስቆጠራት ብቸኛ ግብ ቤኔፊካን 1-0 ሲያሸንፍ ኢንተር ሚላን ስላቪያ ፕራግን 3-0 አሸንፏል። ላውታሮ ማርቲኔዝ የኢንተርን 2 ግቦች ሲያስቆጥር ደምፍሬስ ቀሪዋን ግብ አስገኝቷል። አትሌቲኮ ማድሪድ አንትራ ፍራንክፈርትን፣ ባየር ሙኒክ ደግሞ ፓፎስን በተመሳሳይ 5-1 በሆነ ሰፊ ውጤት አሸንፏል። የማድሪድ ደርቢን 5-2 ያሸነፈው አትሌቲኮ ማድሪድ በተከታታይ ሁለት ጨዋታዎች 10 ግቦችን ያስቆጠረበትም ሳምንት አሳልፏል። ቶተንሃም ሆትስፐር ከባዶ ግልሜት 2 አቻ ሲለያይ ማርሴይ አያክስ አምስተርዳምን 4-0 አሸንፏል። በማክሰኞ ምሽት የአውሮፓ ቻምፒየንስ ሊግ 1:45 ላይ የተጫወተው ሪያል ማድሪድ በበኩሉ 5-0 አሸንፏል። ሪያል ማድሪድ የ13 ሰዓት በረራ አድርገው ከካዛክስታኑ ክለብ ባደረገው ጨዋታ ክሊያን መባፔ 3 ግቦችን በማስቆጠር ሃትሪክ ሰርቷል። ኤድዋርዶ ካማቪንጋ እና ብራሂም ዲያዝ ደግሞ ቀሪዎቹን ግቦች አስቆጥረዋል። ፈረንሳዊ አጥቂ ክሊያን መባፔ በአውሮፓ ቻምፒየንስ ሊግ ያስቆጠራቸውን የግብ ብዛቶችም 60 አድርሷል። በሌላ ጨዋታ አታላንታ ክለብ ብሩጅን ከመምራት ተነስቶ 2-1 አሸንፏል። ድራማዊ ጨዋታ በታየበት የቼልሲ ቤኔፊካ ጨዋታ ቼልሲ 1-0 በ10 ተጫዋች ማሸነፉ አነጋጋሪ ሆኗል። የቤኔፊካ አሰልጣኝ ሆዜ ሞሪኒዮ ቡድናቸው ከጨዋታው የሆነ ነገር ማግኘት ይገባው እንደነበር ገልጸዋል። ከጨዋታው የሆነ ነገር ማግኘት ይገባን ነበር ያሉት ሞሪኒዮ በእርግጠኝነት እድል ነበረን፣ የሰራነው ብቸኛ ስህተት ጎሉ ነበር ብለዋል። አክለውም ጨዋታው ላይ ምንም ጥሩ ብትሆን ሽንፈት ያው ሽንፈት ነው፣ በጣም ያበሳጫል ሲሉ ተናግረዋል። የሰማያዊዎቹ አቻቸው ኤንዞ ማሬስካ በበኩላቸው አሌሃንድሮ ጋርናቾ በዛሬው ጨዋታ ያሳየው እንቅስቃሴ አስደስቶኛል ብለዋል። አሌሃንድሮ ጋርናቾ በጣም ጥሩ ነበር ያሉት ማሬስካ ከኳስ ጋር ብቻ ሳይሆን በመከላከልም አስደስቶኛል ብለዋል። ስለ ጂያው ፔድሮ ቀይ ካርድ ያነሱት አሰልጣኙ ጥሩ ነገር እየተሻሻለ መሆኑ ነው፣ በ10 ተጫዋቾች አሸንፈን ወጥተናል ብለዋል። ጂያው ፔድሮ ሁለተኛ ማስጠንቀቂያ ካርድ ሲመለከት ተጫዋቹን በጭራሽ አልነካውም ነበር ብለዋል ማሬስካ።
አሁን ወደ ምሽቱ ተጠባቂ ጨዋታ እናልፋለን። ባርሴሎና ከፒኤስጂ። ይሄ ሁለቱ ቡድኖች በአውሮፓ መድረክ ለ16ኛ ጊዜ የሚያደርጉት ተጠባቂ ጨዋታ ነው። አሰልጣኝ ሉዊስ ኤንሪኬ ተጫውተውና አሰልጥነው ወዳለፉበት ባርሴሎና ተመልሰው ዛሬ ረቡዕ ምሽት በአውሮፓ ቻምፒየንስ ሊግ ሁለተኛ ጨዋታቸውን ያደርጋሉ። ፒኤስጂን በታሪኩ ለመጀመሪያ ጊዜ ከአውሮፓ ቻምፒየንስ ሊግ ዋንጫ ጋር እንዲገናኝ ያደረጉት ስፔናዊ ሰው ዛሬ ምሽት 4 ሰዓት ላይ በሚያደርጉት ጨዋታ ከካታላኑ ክለብ ጋር ከባድ ፈተና ይጠብቃቸዋል። የመጀመሪያ የአውሮፓ ቻምፒየንስ ሊግ ዋንጫቸውን ከባርሴሎና ጋር ያሳኩት ኤንሪኬ ከቀድሞ ክለባቸው የሚያደርጉት ጨዋታም ትልቅ ግምት አግኝቷል። ምሽት 4 ሰዓት ላይ በሚደረገው ጨዋታ ከህመሙ ያገገመው ላሚን ያማል ዛሬ በቋሚነት ከሮበርት ሌቫንዶቭስኪ ጋር የባርሴሎናን የፊት መስመር እንደሚመራ ይጠበቃል። በተቃራኒው ጆን ጋርሺያ፣ ጋቪ፣ ፍሬሜን ሎፔዝ እና ራፊንሃ በጉዳት ከስብስብ ውጭ መሆናቸው ታውቋል። በፒኤስጂ በኩል የባላንዶር አሸናፊውና የቀድሞ የባርሴሎና ኮከብ ኦስማን ደምበሌ አሁንም በጉዳት የማይሰለፍ ተጫዋች ሆኗል። ኪቫቻ፣ ካቫርስኬሊያ፣ ዲዘርዱዌ እና ማርኪኒዮስን በተመሳሳይ ጉዳት ከቡድናቸው ውጪ ናቸው። በሌላ ጨዋታ አርሰናል በተመሳሳይ ምሽት 4 ሰዓት በሜዳው ኤሜሬትስ በኦሎምፒያኮስ ለ13ኛ ጊዜ ጨዋታውን ያደርጋል። በሌላ ጨዋታ አርሰናል በተመሳሳይ ምሽት 4 ሰዓት በሜዳው ኤሜሬትስ ከኦሎምፒያኮስ ጋር ለ13ኛ ጊዜ ጨዋታውን በሜዳው ያደርጋል። በሳምንቱ መጨረሻ በሊጉ ኒውካስልን ያሸነፈው አርሰናል ከኦሎምፒያኮስ ካደረጋቸው ያለፉት 12 ጨዋታዎች በስድስቱ ሲሸነፍ 6ቱን አሸንፏል። በመድፈኞቹ በኩል አዲስ ጉዳት የሌለ ሲሆን ከኒውካስል በነበረው ጨዋታ ተቀይሮ የገባው አምበሉ ማርቲን ኦዴጋርድ ዛሬ በቋሚነት ሊጀምር ይችላል ተብሏል። በሌሎች ጨዋታዎች ማንቸስተር ሲቲ ከሜዳው ውጪ ከሞናኮ ሲጫወት፣ ናፖሊ ከስፖርቲንግ ሊዝበን፣ ቦሩሲያ ዶርትመንድ ከአትሌቲክ ቢልባኦ እና ባየር ሊቨርኩሰን ከፒኤስቪ በተመሳሳይ ምሽት 4 ሰዓት ላይ የሚጫወቱ ይሆናል። ውድ ተመልካቾች ከፉትቦል ማዕድ የአውሮፓ ቻምፒየንስ ሊግን ጨዋታዎች ዳሰሳ አስመልክቶ ወደ እናንተ የደረስንበት ጥንቅር ይህን ይመስላል። ከሌሎች የፉትቦል ማዕድ ዝግጅቶች ጋር አብራችሁን ቆዩ። ላይክ፣ ኮሜንት፣ ሰብስክራይብ እና ሼር ማድረጋችሁንም እንዳትረሱ። ሰላም።